አስችሎህ ነው ሆዴ አስችሎህ ነው። እናቲ ግን የምር ሆድህ አስችሎህ ነው፣ ጨክነህ ነው። እኔ አሁን ተመለሰ ነው ሄደ ነው ማለት የምችለው። ቤተሰብ እንዴት ቆያችሁልኝ? ሰላማችሁ ይብዛ። ማለት ቤተሰብ ግራ እኮ ነው የገባኝ። አሁን ብቻ ነገሮች በጣም እየተወዘጋገቡ ነው ያሉት። በቲክቶክ የተለቀቀው ቪዲዮ አለ፣ በዚህ የተሰራው ቪዲዮ ደግሞ ሌላ ጣጣ ነው እና ናቲናውን ሄደ ከሚለው እንደምረው ወይስ ተመለሰ ከሚለው እንደምረው ግራ ገባኝ እኮ። ምክንያቱም የሆነ ቁርጥ ያለ ነገር አይደለም ያየ ነው። ከዚህ ጋር ወደ የትኛው እንደተመለሰ እኔ ራሱ ግራ ገብቶኛል። አሁን መጨረሻ ላይ ያው ሄሉሻ ሳቅ ብላ ምናምን ነገር ነበረ ሻንጣውን እየነዳች የነበረው ማለት ነው። ስለዚህ ከዛ በኋላ ነገሮች ተበጣብጠው እንደገና ተለያይተው ነው ቻው ብሎ ተሰናብቷቸው ነው ወይ? ዘንድሮ መወዛገብ ብቻ እኮ ነው። እና ማለት እውነት ዛሬ ደግሞ ወይ ቀርቶ ከሆነ አሁን ለምሳሌ ሄሉ እንደዛ ለምናው ቀርቶ ከሆነ በቲክቶክ የተለቀቀው ቪዲዮ ምንም በማስመልከት ነው? ያው በትክክል ለሄሉ ነው ያን ቪዲዮ የተለቀቀው ማለት ነው፣ ናቲ የለቀቀው። ስለዚህ እውነት እንደዛ እንደለመነችው ቀርቶ ከሆነ የዛሬው ቪዲዮ የተለቀቀው ለምንድን ነው ወይንስ ጨክኖ ሄዷል? ግን በዛ ደረጃ እየለመነችው ጨክኖ ሄደ ማለት ነው? እረ ናቲ እኔ ከበደኝ። የሁለታቸውን ስሜት እኔ መቋቋም ነው ያልቻልኩት። በቃ እንዴት እንደሚያሳዝኑ እኮ ሁለታቸውም አንዴት ነው የሚበሉት። በቃ ስፍስፍስፍ ይላሉ። እሱም በዛ በኩል ተጎዳው ይላል፣ እሷም ደግሞ ያላንተ አልችልም፣ በፍጹም እኔን ረግጠ ነው መሄድ ያለብህ ትላለች። እና የሁለቱም ስሜት ተደበላልቆ ውህ ለማየት ነው የሚከብደው። ብቻ እልክ የስራ ነው ይስጥህ። እልክ ነው እዚህ ደረጃ ያደረሳቸው። ግን ቤተሰብ በዚህ መካከል እንደው ሳናደንቀው ሳናመሰግነው የማናልፈው ሰው አለ። እሷም ደግሞ ቲና ነች። እውነት ቲና እኔ እንጃ ማለት በእርግጥ ነገሮቹ የተበላሹት በእሷ ምክንያት ናቸው ማለት ይሄ ሁሉ ምስቅልቅል የመጣው ማለት ነው። እንግዲህ ናቲና ሄሉ እንደ ዛሬ ናቲ ራት ጋብዟት ሄሉሻን አስደስቷት በጣም ደስ የሚል ደስታ አሳልፈው ደስ የሚል ጊዜ አሳልፈው የፍቅር ጊዜ ማለት ነው። እንደ ነገ ግን ተበጠበጡ። ስለዚህ እቺ ልጅ በዛ ሰዓት በንዴት ውስጥ ነው ይሄን ነገር ያደረገችው። ምክንያቱም አንዳንዴም ያው ያፈቀሩትን ማጣት በጣም ከባድ ስለሆነ በተለይ የምታፈቅሩት ሰው ደግሞ ከእናንተ አስበልጦ ሌላ ሰው ሲወድ ማየት ያማልና፣ በእርግጥ ሄሉና ናቲ አዲስ ሰው አይደሉም የመጀመሪያም ስለነበሩ። ነገር ግን እንግዲህ ዛሬ ናቲ ሊሄድ ሲነሳ የደወለላት ለቲና ነው። ግን እኔ ለእሷ መደወሎ በጣም ታምር ነው የሆነብኝ። እች ልጅ የምር ከልቧ ክፋተኛ ሰው ብትሆን ኑሮ ማለት ለሄሉ ትደውል ነበረ። እኔ ካላገኘሁት አንቺም አታገኘውም ብላ እኮ ዝም ማለት ትችል ነበረ። ናቲ ዝም ብሎ ይሄድ ነበረ እና መደወሏ በጣም ነው እኔ ያስገረመችኝና የሆነ መልካም ልብ እንዳላት በተወሰነ መልኩ የሆነ ተረዳዋት። ክፉ አይደለችም ብዬ አሰብኩኝ። አሁን መልካም ልብ ካላት ናቲ ነገሮቹ ሳያስተካክል ወይ ሁለታቸው ሳይገናኙ ቢሄዱ ኑሮ በእኔ ምክንያት ነው የሰውን ፍቅር አደፈረስኩ ብላ ምናልባት የምትጸጸትበት ነገር ሊኖር ይችላል ብዬ አሰብኩኝ። ለማንኛውም መልካም ሰው ከሆነች ያው ዩቲዩብ ክፈቱላት፣ እኛ የምናበረታታሳለን ማለት ነው። ደግሞ ሌላ ነገር ካልተፈጠረ ከዚህ በኋላ የሰው ልጅ ግን ማለት ነው የሆነ ጥፋት አጥፍቶ ሲጸጸት ደስ አይልም። ከምሬ እኮ ነው ማለት ፈጣሪም ይሄን ነገር ነው የሚፈልገው። ማለት በቃ ከተሳሳትን በኋላ እንድንጸጸት ጥፋታችን እንድናውቅ እና ቤተሰብ እኔ አሁን እናንተ ምን ገመታችሁ? ግን ናቲ ሄዷል ብላችሁ ታስባላችሁ? ያው ቀን በሰራሁት ቪዲዮ ላይ ልባችሁ በጣም እየተሰበረ እውነት በቃ መሄዱን ራሱ አላመናችሁም። እኔ ራሱ እኮ አላመንኩም። እንዴት ብዬ ልመናውን? እኔ የተረጋገጠ ነገር ካላዩ አሁንም ቢሆን እያመንኩ አይደለም፣ በሙሉ ልቤ አይደለም። እና በዛም ቪዲዮ ባይም በዚህም ቪዲዮ ባይም ምንም በስትክክል በቃ ከአንደበቱ ወጥቶ ገባው ካላለ በስተቀር ምንም እኔ ላምን ነው ያልቻልኩት። እንደ የሰው ጉዳይ ማለት የራሳችን ጉዳይ እንኳን ይሄን ያክል አያስጨንቀንም። የሰው ጉዳይ ግን በጣም ከባድ ነው። ከራሳችን በላይ የምናስበው ነገር እስከምሬ ነው። ያው የራሳችን ጉዳይ ሲሆን መተውም ማንሳትም መጣለም የምንችለው ነገር ነው። የሰውን ነገር ግን አታስተካክሉም ከማሰብ ውጪና መሄዱ በጣም ነበር እኔ ያሳስብ። እና እንግዲህ ያው ሄሉሻ ያላንተ ጭራሽ ነው እኔ አልችልም፣ በቃ ያላንተ ይህ ሁሉ ያደረኩት በልክ ተገባብቼ ነው፣ እባክህን እኔና ልጁ ምንም የለብንም እያለችው ነበረ ማለት ነው። እናቲ ደግሞ በቃ ወንድነት ተንቋል ነው። እኔ እያለው እንዴት ወንድ ታመጫለሽ ነውና በነገራችን ላይ ማለት ነው ቤተሰብ እኔ አንድ ነገር የሚገርም የምንዶን ታውቃላችሁ? ሰው በቃ ሰው የተባለ ፍጡር እልክ የሌለበት ሰው የለም።
እኔም እልክ አለብኝ፣ እናንተም እልክ አለባችሁ። ማንም ሰው እልክ አለበት። ነገር ግን ማለት ነው ሁሉም ሰው ያንን እልክ ይዞት ይዘልቃል ማለት አይደለም። የሆነን ነገር ለማግኘት ሲል የምፈልገውን ነገር ላለማጣት ሲል ያንን እልክ ይተዋል። ከምሬ ነው የምላችሁ ነው። ዋናው እልክ መኖሩ አለመኖሩ ሳይሆን ነገሮችን እንዴት እናስተካክል የሚለው ላይ ትኩረት ማድረግ ነው የሰው ልጅ የሚጠበቅበት እንጂ እልክ ስላለባችሁ እናንተ ፍቅራችሁን አደፈረሳችሁ እንጂ ምን ተፈጠረውን ከእናንተ መካከል ይሄው ያንን የመሰለ ፍቅር በአንዴ ገደል ገባ በእልካችሁ ምክንያት ማለት ነው። እና ከሁለታችሁ መካከል ይሄን ያክል ተራራ ነው የሚያክል ፍቅር እያለ ማለት ነው በልክ ምክንያት እንደዚህ ታደርጋላችሁ? ሄሉና ናቲ ኡፍኔው ልቤ ነው በቃ የቆሰለው። ከምሬ ነው የምር ሄዶ ከሆነ ማለት ነው። ጌታ ሆይ በተለይ ደግሞ ለጠላቶች ሄሉና ናቲ አብረው አይሆኑ የሚፈልጉ በጣም እየሳቁ ነበር። በጣም 32 ጥርሳቸውን እየከፈቱ እየሳቁ ነበርና ለነሱ ራሱ ባይሄድ እንዴት ደስ ይለኛል መሰላችሁ። ምቀኛ አርፎ አይተኛ እና ሄሉና ናቲ እንግዲህ ሄሉ ሻዬ ይሄን ያክል እንደ እንስፍስፍ እርግብግብ ብለሽ እየወደድሽው እልክ ይዞሽ ግን ነገሮችን እንደዋዛ ተውሻቸው ማለት ነው። እንግዲህ ዛሬ ያው ስትሆኝ የነበረው ሁኔታሽ አቤት እንዴት እንደሚያሳዝኑ እኮ እኔ አታሷሹኝ። አሁን ሄሉ ብቻ አይደለችም ያንሰፈሰፈችኝ እንደ እሱ ራሱ ማለት ነው። በቃ ሁኔታው አብራችሁ ከተመለሳችሁ እውነት ናቲ ተመልሶ ከሆነ መካካስ ይገባችኋል። አንተም ካሳት እሷም ትካሰና። በነገራችን ላይ አሁን አንዳንዴ ዝም ብዬ ሳስበው ናቲ ራሱ በቃ ነገሮችን አሁን ከሄሉ ላይ የቆለላቸው ነው ማለቴ። እንዴት ሊሆን ይችላል? የተሳሳቱት እኮ ሁለታቸው ናቸው፣ ናቲም ሄሉም። በእርግጥ ናቲ ባመጣው ነገር ነው ሄሉ ከዚህ ጋር የገባችሁ። ነገር ግን አሁን ናቲ እየታየው ያለ ወንድ ማምጣቷ እሱ ከዛ ጋር ሆኖ እሷ ከጓደኞቿ ጋር ማሳለፉ እንደገና ወይን ከፍታ መጠበቋ ያን ነገር ነው እየተመለከተው። በነገራችን ላይ ወይኑን አልጠጣችሁም ሄሉ አውቃ ለማናደድ ያደረገችው ነገር ነው እንጂ በፍጹም ወይኑን አልጠጣችሁም። ከዚህ በፊት ያብስራ ልዑልን ስመሽዋል ብሎ ግጭጭ እንዳለው ማለት ነው ያኔ ልዑልን አልሳመችውም ነበረ ሄሉሻ። ገባችሁ አይደለ? ስለዚህ ወይኑንም አልጠጣችሁም እና ናቲ ነገሩ ሁሉ በሄሉ እንደተጀመረ እያስመሰለ ነው። ዛሬ ስረዳው እሱ ያደረጋቸውን ነገር ረስቷቸዋል። ነገር ግን ሁሉን ነገር ከሷ ላይ ለመቆለል ፈለገ ማለት ነው። ይሄ መሆን የለበት ናቲ። ነገሩ ከምን ተነስቶ ነው እንደዚህ የሆነው ማለትም አለብን ነው። መተማመን ደግሞ ያስፈልጋል። ለምሳሌ ይሄ ልጅ የድሮ የሆነ ድሮ ያስቀመጠችው አይነት መስሎት ይሁን አላቅም፣ ከየት የመጣ ጓደኛሽ ነው ማለት እኔ እንጃ። በጣም ጥርጣሬ ውስጥ ገባ ማለት ነው። ግን ልትጠራጠር አይገባም። እውነት ሄሉ ካንተ ውጭ በዚህ ሰዓት ላይ ማንም ከዙሪያዋ እንደሌለ በግልጸኝነት ነው የምንነግረው ማለት ነው። እኛ እኮ አይተናት አይደለም፣ ግን ከምታደርጋቸው አንጻሮች ስለምንረዳት ነው ሄሉን። እና ሁለታችሁም ጥፋተኞች ናችሁ። ግዴታ ሄሉ ወንድ ስላመጣች ብቻ ከዛ ላይ ትኩረት ልታረግ አይገባም። አንተም ያደረካቸው ነገሮች ልክ አልነበሩም በሰዓቱ። ሽማግሌውን ምን ቢያለች አሁንም ድረስ ቤተሰቦች ላይ እኔ ብዙ ነገር ሁኛለሁ፣ ብዙ ነገር ተፈጥሮብኛል እያልክ ነበር እና ብቻ ነገሮች የሆኑት አንተ ባመጣቸው ነው። እኔ አሁን ለመውቀስ ራሱ እኔ ፈራሁኝ ታውቃላችሁ። በቃ ወደ ድሯቸው እንዲመለሱ ስለምፈልግ እንደዚህ ማለት ብዙም አልፈለኩም። ግን ደግሞ ሁለታችሁም ጥፋተኛ ናችሁ። በቃ አሁን ሄሉ ላይ ምንም ነገሮች የሚቆለሉበት ምንም ምክንያት የለም። ምክንያቱም ያው እሱ ባመጣው ነገር ነው ነገሮች እንደዚህ እየተጋጋሉ ከዚህ የደረሱት ማለት ነው። እና እኔ ብቻ አላቅም፣ ነገ ነግቶ ቸሮሪ ያሰማን ብቻ ፈጣሪ። እሱም ደግሞ ቸሮሪው ምንድን ነው? ናቲ ቀርቷል፣ ሄሉና ናቲ ወደ ድሯቸው ተመልሰዋል የሚለውን ዜና ያሰማን። እኔ መሬት ነው የምስመው እንደዚህ አይነት ነገር ከሰማው ማርያምን እንምላችሁ። የእውነት ናቲ ተመልሶ ናቲና ሄሉ በአንድ ላይ እንደ ድሮ ከሆኑ በፈጣሪ የሚሰማኝ ደስ አልነግራችሁ አልችልምና ብቻ ግን እንግዲህ እኛ ተስፋ እናደርጋለን። ምን ማድረግ እንችላለን? ቤተሰብ አለን ሊሰሙን አልቻሉም።